ዩዘርዬ ለጠየቅኝ ጥያቄ ኡስር ኔም ዩዘር ኔም ለጠየቅሽኝ ጥያቄ እንዲህ አይነት ጥያቄ መልስ አልሰጥም። እኔም ሶሻል ሚዲያ ላይ መጥቼ የምዘባርቀው መዘባረቅ እኔን ይጎዳል አይደል እንዴ? ሴማ ብልካት ለራሳችን አይደል እንዴ? እዛ ጋር ያለውን ነገር እዚህ ጋር ይሄናውን አድርገሽ እንዲህ በይ፣ ሂጅና ግብር ክፈይ፣ ሂጅና የተከራከላይ ውል አፈራርሚ፣ ሂጅና እስቲ እንትኑ ያፈሳል ተብሏል ፍሳሹ ቤቱ በኩል እንደሆነ ለራሳችን አይደል እንዴ? ለራሱ አይደል እንዴ? ለማን ይሆናል እንዴ? ምን ሆነሽ ነው? ያ እንደዚህ አይነት ገንዘብ ገብቶ አይናውጭና ለከለዚ ዚዚ ክፈይና ይሄኛውን ደግሞ እንዲያርጊ ቦታ ሲጂ ለራሳችን እኮ ነው። ያ ሰው አምጪ ጦሪኝ ይላል እንኳን ይሄን አርጊ አስተካክሊ። ስለዚህ መውለድን የመሰለ ነገር የለም። አህያ በወለደች ታርፋለች የሚለውን እኔ በደንብ ነው እንትን ያልኩት ያወቅኩት። አህያ በወለደች ታርፋለች። ማርያምን አህያ በወለደች ታርፋለች። ማርያምን ነው የምላችሁ። እድሜያችሁ ጥሩ ነው፣ ስራ ስሩ። ትንሽ መስራታችሁ ጥሩ ነው። ትዳር ፈጣን እናፋታለን። አሁን ላስገባህ ትፈልጋለህ? ትዳር እናፋታለን ብለ ግን እኔ የምለው ምንድነው ዝም ብላችሁም ደግሞ ሳሰሩ መውለዱ ያው የእናንተ እንትን ነው፣ አይመለከተኝም። ያም ትክክል አይደለም። ግን ልጆች ሲደርሱ ደግሞ እናንተም ደግሞ እዚህ ጋር ያደረሳችሁት ነገር አለ። ከዛ እዚህ ጋር ልጆች ይደርሰዋል። ቲም ወርክ ስትሰሩ በጣም ሙዱን ልነግራችሁ አልችልም። እግዚአብሔርን ነው የምላችሁ። በጣም ነው ደስ የሚለው። ታሳድጊያለሽ። ማሳደግ ነው ከባዱ። እንዳቅምሽ መውለድ ነው ከባድ ስለሆነ አይደለም። ሁለት አባቴ እየለመነኝ ሁለት ሆኜ የቀረሁት ሰርካለም ወለየዋ አሁን እዮሃ ሚዲያ ላይ በቀደምለታ አንዷ ቀርባለች። 10,000 ድርሃም ነው የተበላችው የኔ እናት። 2017 በኢትዮጵያ አቆጣጠር 2017 10,000 ድርሃም የተበላችው። ይሄው በባዶ ኢትዮጵያ ገብታ ትጮሃለች። ወደ ካናዳ ልክሻለሁ ብላ 10,000 ድርሃም ነው የተበላችው። እዩሃ ሚዲያ ላይ ሂዱና ከአንድ 5 ቀን በፊት የተፖስተውን ዝም ብለሽ ካናዳ ወስድሻለሁ እንትን ወስድሻለሁ እየተባልሽ ብርሽን አጨርሺ። በዛ ላይ እኛ ባልነው አይደለም ሰው በዛ ደረጃ እንዴት ረብስማም እመቤቴ 10,000 ድርሃም እኔ በኢትዮጵያ ስንት ብር እንደሆነ አይደለም 10,000 ድርሃም ነው ያረጋቻት የማዳም ቅመሟን ሳታዝንላት እመቤቴ ራሷ 2 ስልክ ከፍታ በሌላ ሀገር ስልክ በካናዳ ቁጥር 2 ስልክ ከፍታ ሰውየው ነኝ እያለች እየጻፈች ምን እያለች ኢሜል እየተላላከኝ ብልት ታረጋቻት። አስገቢ ብሎሻል፣ አው ጽፎልኛል፣ ለኔም አስገቢለት እያለች በራሷ ብሩ ከገባ በኋላ ብሎክ አደረገቻት። ዞር በያለቻት። ስለዚህ ምን ልላችሁ ፈልጌ ነው ወደ ካናዳ ለመሄድ ወደ አውሮፓ ወደ ጀርመን እያላችሁ ብር አትበሉ ብያለሁ። አይ ካላችሁ እየመጣችሁ ዩሃ ሚዲያ ላይ ጩሁ። ይሄ ደግሞ ልጅ መውለድ የምትፈልጉ የማዳም ቅመሞች በውስጥ አናግሩኝና ትሽ የማዳም ቅመም መፈልፈያ ማሽን መሰለች ጋይስ። ኩሽና ሄጂ ሆነ ነገር እየሰራሁ ባወራችሁ ምን ይላችኋል? እንትን አማረኝ። ማንጎ ብቆራርጥ ምን ይላችኋል? ማንጎ ዛጋቁም ማንጎ ተራታችሁኛል። ሰው በሩልስካ ልጆቹ ቀላችሁ
ለምንድን ነው ፊድባክ? ምን አሳየውኝ? ፊድባክ ምን አሳየው? ፊድባክ እጭ ኮፒ ሊንክ አድርጉልኝ ጋይስ። አጭር ነሽ እንዴ? አጭር ነኝ የሚባለው ከ60 ነኝ። የኩባያ አምላክ ነው ትንሽ ያወጣኝ። ዘባቸውን እንዳትበሉ ጋይስ። ከኋላ ያለውን አታሳይ እያለኝ ቲክቶክ። ከኋላሽ ያለውን አታሳይ እያለኝ ነው ቲክቶክ። ኤኒዌይስ ባጭሩ እናንተ እዚች ምድር ላይ የሚያስፈልጋችሁን እንጂ ሌሎች ሰዎች እንደዚህ ባረግ እንደዚህ ይላሉ የሚለውን ሳይሆን ለእናንተ የሚያስፈልጋችሁን ነገር አድርጉ። የሚያስፈልጋችሁን የምታውቁት እናንተ ራሳችሁ ናችሁ። ገብቷችኋል አይደለ? ልጅ ደግሞ በተለይ ሴት እህቶቼ 35 ዓመት 34 ዓመት የሆናችሁ በተለይ ለመውለድ ሞክሩ። ልጅን የመሰለ ማለት እኔ ብዙ ጊዜ ያው ታውቃላችሁ ብዙ መውለድ አልወድም። ምክንያቱም ልጅ ማሳደግ ቀልድ አይደለም። ይሄ ልጅ በድሉ ያድጋል። ልጅ እግዚአብሔር ስጦታ ነው። አጭ እንዴት ተግማማ ነገር እኔ አይመቸኝም። ኖ ኖ ኖ ኖ ኖ ገብታችኋል? ኖ ልጅ መስዋዕት ያስከፍላል። እኔ ዛሬ ልጄ ኪንደርባገን ብጎትት ኦንላይን ላይ አልመጣም። ከስራ መጥቼ አልመጣም። አይመችም። ገብታችኋል? ልጅ ማሳደግ ቀላል አይደለም። ቀላል አይደለም። የልጅ ጋሪ እንዲህ ስለጣልኩ ነው። አሁን ከትምህርት ቤት መጣይ ሳይክሏን ይዛ ሄደች። ገብቷቸዋል? ሳይክሏን ይዛ ሄደች። አየሩ ጥሩ ስለሆነ ከጓደኞቿ ጋራ ዋና ቦርሷን ይዛ ሄደች ከትምህርት ቤት አሁን መጣ። ገብቷቸዋል? ስለደረሰኝ ትልቅ ስለሆነች ማለት ነው። በተረፈ ግን ልጅ ማሳደግ ይሄ ቀልድ አይደለም። ብዙ ነገር መስዋዕት ያስከፍላል። ዛሬ እኛ እንትን ሰጥተን አቴንሽን ሰጥተን ያላሳደነው ልጅ እንደ ዴዚ ነው የሚሆነው። ያው እናንተ ኢትዮጵያኖች አቢዩዝ ኖርማል ነው፣ ትራውማ ኖርማል ነው። ሻት ፒስቱ ፊያት ቲኬን አንዴ ምሽት ፒዛ ኦኬ አሶንጋ alles gut mach ich alles gut Enima ich hab dir gefragt aber du hast gesagt du hast keine Lust እና በቃ ትራውማ ኖርማል ነው ለእናንተ ለሀበሾች። ቶክሲክ የሆነ ንግግር ኖርማል ነው ለእናንተ ለሀበሾች አለች ዴዚ። እናንተ መኪና ገዝታልሽ እንደዚህ አርጋልሽ ሁለት ስራ ሰርታ ትላላችሁ ልጆች። ያ ብቻ ሳይሆን በጣም ብዙ ነገር ልጅ ማሳደግ በቃ የዋዛ ሰው ልጅ ማሳደግ በጣም ቀልድ አይደለም። እውነቴን ነው የምነግራችሁ፣ ቀልድ አይደለም ልጅ ማሳደግ። እኔ ብዙ ጊዜ በቃ ትልቋ ልጄን ብዙ ጊዜ ነው የምጠይቃትና ባለፈው በነገራችን ላይ ሁሌም ትልቋ ልጄ ልደት ሲኖረኝ ማለት ነው እግዚአብሔር ካዘለቀው ልደት ሲኖረኝ ሁሌም ልደትም ባይኖርኝ ያንቺ ልጅ መሆን መታደል ነው የምትለኝ። ጀስት በቃ ያንቺ ልጅ መሆን መታደል ነው። ለምን እላታለሁ። ትረጅኛለሽ፣ ግልጽ ነሽ። በቃ በግልጽ ነው የምታወሪው። ከመጮህ ይልቅ ትመክሪያለሽ፣ ሶሉሽን ትፈልጊያለሽ። በቃ ያንቺ ልጅ መሆን በብዙ ነገር ትለኛለች። ግን አሁን ላይ ሳስበው እኔ ልጆች ጋር በመመካከር ነው ማምነው። ሳምሪን የመጨረሻ እጇን ቁንጥጥ ያረፋት በ3 አመቷ ነው ብያችኋለሁ። እመቤቴ በ3 አመቷ ነው። 3 አመት እንኳን ሞልቷታል። እንዲች ቁንጥጥ አረጋት። ብዙ ጊዜ ነው ታሪኩን ነግሬያችኋለሁ። የ3 አመት ልጅ እንኳን አልሞላትም እጇን ቁንጥጥ ያረኳት። ከዛች ወደ እኔ ሳምሪዬን አንዴ ከ3 አመት በኋላ ሲጀመር ከዛ በፊት ያው ልጅ ስለሆነ አታርፊም ብላችሁ ታስተምሯታላችሁ። እኔ አንድ ቀን መጥቻት አላውቅም። በቃ ጥፋ ካጠፋች መኝታ ክፍልሽ ሂጂና 30 ደቂቃ ቁጭ ብለሽ አስበሽ ተመልሰሽ ነው ይላታለሁ። ሲጀመር 30 ደቂቃ ቆይም ማማ ሶሪ በቃ አሰብኩበት ካኮረፍሽኝ ጥሩ አይደለም በቃ ማማ ዝም አትበኝ ምናምን ትለኛለች። ጥፋትሽ ምንድነው እላታለሁ ወይ ጻፍ ይላታለሁ።
genau, draußen. Ja, ich war draußen. Ja. ጻፊ ውላታለሁ ጥፋቷን እንድትጽፍ አረጋታለሁ በቃ በዛ ሁኔታ ነው እስካሁን ድረስ እግዚአብሔር ይመስገን ትንሿም ትልቋም ቆጣቸዋለሁ ግን አንደኛቸው መጥፎ መልስ መልሰውልኝ ያውቁ እኔም ደግሞ መከበር በከንፈር ነው አይደለ እንዳይመልሱልኝ ይጣነቀቃሉ እግዚአብሔር ይስጣቸው ስለዚህ ልጅ ማሳደግ በጣም ብልሃት ያስፈልጋል ንቃት ያስፈልጋል ስልጣኔ ያስፈልጋል እናንተ ስልጣኔ የሚመስላችሁ ባነጋገር ነው ባነጋገር አይደለም ስልጣኔ ብልሃት ያስፈልጋል አምባጓሮ አምባገነን ማንንም አይጠቅም ይሄ እናት ምናምን ነው የሚባል ነገር የለም እኔ ነኝ ያመጣኋት ማድረግ ያለብኝ ነገር እንዳይበላሹ ምን እንዳይሉ በእድሜያቸው ለማስተካከል ሞክራለሁ ለመምከር ሞክራለሁ እድሜያቸው ከደረሰ እኔ ተጠያቂ አይደለም ከጥፋታቸው ይማራሉ ትልቋ 18 አመቷ ትንሿ 13 ሊሞላት ነው አሁን በቅርብ 13 ይዛለች ኦሬዲ 12 ብለሽ ያጃት ገብቶሻል 2 ሳምንት ስልክ ከቀጣሁት 2 ሳምንት ትቀጣለች ይሄ አምባጓሮ መፍጠር ምናምን 2 ሳምንት ስልክ የለም በቃ ለምንድን ነው የምመታት ለምን እጮህባታለሁ ለምንድን ነው የምጮህባት 2 ሳምንት ስልክ የለም በቃ አሁን ለምሳሌ የመስታወቷን መብራት እያበራች ትታየ ሄደች አስቸገረች አብርታ ትታው ትሄዳለች የመስታወቷን መብራት አታጠፋ መስታወቷ መብራት አለው እንደዚህ ስትነካው ማለት ታች መብራት አለው ልብሷን ትተለባበስ ነቀልኩባት ዝም አለች በቃ 1 ሳምንት ይነቀልባታል ማለት እንድትማር ለምን እጮህባታለሁ ያን ነገር እነቅለውና ከዛ ትማራለች ከዛ ሁለተኛ አታጠፋ ቴሌቪዥን ሳትዘጋ ዝም ብላ የምትተው ከሆነ ቴሌቪዥኑን ነቅልባታለሁ 1 ሳምንት ደብሯት ወይ 3 ቀን ደብሯት ከዛ በኋላ ሁለተኛ ስትወጣ ቴሌቪዥኑን ታጠፋለች በቃ እንደዛ ነው ማረገው ጓደኞች ጋር መገናኘት አለባት እስር መባል ደግሞ ሰው ጓደኛ ሊኖረው ይገባል ጓደኛ ከሌለው ስለ ሰው ማወቅ አይችልም ሰው ምን አይነት እንደሆነ ማወቅ አይችሉም ልጆች ጓደኛ ሊኖራቸው ይገባል ማንጎ Oh my god. እኮ ማንጎ በጣም የሚያስቀለኝ እንትን ይይዛል ሞላ ቆሻሻ ይሞላ ጓደኛ ሊኖራቸው ግድ ነው ጓደኛ ከሌላቸው በምን ይማራሉ ከየት ይማራሉ ቆይ ሰው መጥፎ ሰው ይኑር መጥፎ ሰው አይኑር ለማወቅ እኮ አሁንኛ ከጓደኞቻችን ስንት ተምረናል ተማሪ ያያላችሁ ሃይ ስኩል ያያላችሁ ዩኒቨርሲቲ ያያላችሁ ስራ ቦታ ከጓደኛችሁ አይደለ የሰውን ባህሪ ተረርታችሁ ብልጥ ሆናችሁት ልጆቻችሁ ጓደኛ ከሌላቸው ስለ ማህበራዊ ኑሮ ስለ መከዳት ስለ ቶክሲክ ስለሆኑ መርዝ ስለሆኑ ጓደኛሞች መጥፎ ሰው እንዳለ ጥሩ ሰው እንዳለ በምን ያውቃሉ ረጅም ነው ፍታች ድረስ ነው ረጅም በምን ያውቃሉ ስለዚህ ልጆቻችን በእድሜያቸው ጓደኛ ሊኖራቸው ይገባል በእድሜያቸው እንደውም በጣም ብዙ ጓደኛ ነው ያላት ለአህባር ሻፍት ጓደኛ አላት የጎረቤት ጓደኛ አላት የትምህርት ቤት ጓደኛ አላት ይጣላሉ ይታረቃሉ በቃ መማር አለባት ገብቶሻል ስር የምታረጊያት ከሆነ ሌላ ጓደኛ ያስፈልጋቸው እርስ በርስ ጓደኛ ይሁኑ ብለሽ 4 ልጅ ስላለሽ ብቻ እርስ በርስ ጓደኛ ይሁኑ ሌላ ያስፈልጋቸው ሰው ከዘመዱ ጋር ሁሌ ይኖራል እንዴ ሰው የሚኖረው ከባዳ ጋር ነው እኔ እስከማቀው ድረስ አይደለም ባል ባዳ ነው የባል እህት ባዳ ናት የባል እናት ባዳ ናት የባል ወንድም ባዳ ነው ሰው ከባዳ ጋር መኖርን መልመድ አለበት እስር አድርገን
እርስ በርስ ብዙ ሰው አጋጥሞኛል እኔ እርስ በርስ ጓደኛ ይሆናሉ ባዳ ያስፈልጋቸው ገብታችኋል አይደል ሌላ እህትና ወንድም ካለው እኮ ጓደኛ ያስፈልገው ውለጅለት ደገም አርጊ ጓደኛ ያስፈልጋቸው ብዝት ካሉ እንዴ እህት ጓደኛ ይሆናል እንዴ ከባዳ ጋር መኖር ልጆቻችን መልመድ አለባቸው ከባዳ ጋር መኖር ልጆችሽን ሳታስለምጂ ይሄ መጥፎ ነው ይሄ ደግ ነው ብትያት በምን ይታውቃ እሷ ከባዳ ጋር ጓደኝነት ተወዳጅታ ታቅ ሁሌ ካንቺ ጋር ነው ሁሌ አክስት ነው አጎት ነው በቤተሰብ የታጀበ ልጅ በጣም መጨረሻ ላይ ይሸወዳል ልጅ ከባዳ ጋር ጓደኛ መሆን አለበት ይሄ ሁሉ በጣጥ ሰው ትልቅ ደረጃ ላይ የደረሱ እህቶችና ወንድሞቼ አንድ ወቅት ዱርዬ የሚባሉ ናቸው ገብቷቸዋል አይደለ አንድ ወቅት በጣም ጓደኛ ያላቸው ናቸው የህይወት ልምድ ያላቸው ገና በልጅነታቸው የጓደኛን ልክ ያወቁ ገብቷቸዋል አይደለ ግን ብዙ ሰው ወለድ አርጋ 4 5 ከሆነ እኮ ጓደኛ ያስፈልጋቸው 2 3 ከሆነ እኮ ጓደኛ ያስፈልጋቸው እርስ በራሳቸው ጓደኛ ይሆናሉ ባዳ መካከላቸው ያስገቡን ባዳ ያስፈልጋል ለምን የምንኖረው በስተመጨረሻ ከባዳ ጋር ነው የምንኖረው እኛውን 8 ነን አሉ አጠገቤ 7 አሉ አጠገቤ የሉም ከባዳ ጋር ነው ጸባይ ነው የሚያኖረኝ ባህሪዬ ነው የሚያኖረኝ ንቃተ ህሊናዬ ነው የሚያኖረኝ ልጆቻችሁን ስታሳድጉ የባዳ ጓደኛ ሊኖራችሁ ይገባል ከእህትና ከወንድም ውጪ ጓደኛ ያስፈልጋችኋል ይሄ የግል አመለካከቴ ነው የግል የኔ መቅደስ አመለካከቴ ነው አሁን በተፈጥሮ ጓደኛ የሆነ ከወለድኩ በኋላ ያመጣሁት ባህሪ ነው ረገብ ያልኩኝ ነኝ ድሮ በጣም እኔ ጋጋታ ወዳለሁ ገና ሳልነሳ ነበርኛ ቤት ሰው የሚመጣው ገና ሳልነሳ ጓደኞች የሚመጡት ድሮ ልጅ እያለሁ አሁን ግን ከወለድኩ በኋላ ያመጣሁት ባህሪ ምንድነው ዲስታንስ ጠበቅ ማድረግ ምክንያቱም ይህ ነው ያደግሽ ስትሄጂ የሆነ ደረጃ ላይ እየደረስሽ ስትሄጂ ሰዎችም ያ አብዛኛው ኔጌቲቭ ይበዛል አንቺ እድገት ወደዚህ ስትሯሯጪ ሰዎች ባንቺ ልክ ላይሮጡልሽ ይችላሉ ወደ ኋላ ያስቀሩኛል ብለሽ ትፈሪያለሽ ምናምን ገደብት ያለሽ ስታድጊ ግን ጓደኛ ባዳ ማወቅ አለብሽ ከሰው ጋር ትማሪያለሽ ትለምጃለሽ ሰው ልጆቻችን በስደት ሀገር የባዳ ጓደኛ ግድ ነው ምን ያረግልሻል ምናምን የምትሉ ሰዎች ካላችሁ ተሳስታችኋል አያስፈልግም እንደዛ ነው እንደዚህ ነው አትበሉ ጓደኛ ያስፈልጋችኋል ቤስት ጓደኛ ከሆነ ቤተሰቦቿን ቅረቡ አሁን ለምሳሌ እኔ ትልቁ ችግሬ ሰው ቤት እንዲያድሩ አልፈቅድም እኛ ቤት መተው ግን እንዲያድሩ ፈቅዳለሁ አሁን እሱ ላይ ነው ትንሽ የተቸገርኩት ልጄ ትረዳኛለች ብዬ አስባለሁ ሰው ቤት ልጄ እንድታድር አልፈቅድም ግን እኛ ቤት መተው ያድራሉ ችግር የለብኝም ያድራሉ ምግብ እንሰራለን ፒዛ እንሰራለን የፈለግነው ነገር ፋንኬክ እንሰራለን አንድ ላይ ስብስብ ብለን ቤቱን ትርምስምስ እናደርገዋለን ጥሩ ጊዜ አሳልፈው ይሄዳሉ ችግሬ እሷ እንሄዳ እንድታድር አልፈልግም ሶ በዛ ጎረቤቶችም ኮምፕሌን ያቀርባሉ እነሱ ከሄዱ ለምንድን ነው እሷ ማትመጣው ይላሉ ይሄ ችግር አለብኝ ፐርፌክት እና እንደኝ ይያልኳችሁ አይደለም ሆኖም ግን ኛ ቤት ማደረን ፈቅዳለሁ ግን ሌላ ሰው በተለይ ደግሞ አበሻም ስላልሆኑ ፈራለሁ ገብቷችሁ አይደለ ይሄ ደግሞ በቃ ይሄ ፐርፌክት የለም ልጄን ቀስ ብዬ አስረድቻታለሁ ተረጅኝ እኔ ቤት ውጪ አድሬ ያላቅም ሳድጋ አስተዳደጌ ተጽኗለሁ ተረጅኝ በቃ ይሄን ብቻ ተቀበኝ ዋና ሂጂ አንድ ላይ እንደዚህ ሂጂ ችግር የለም ልደት ኦፍ ኮርስ ተጠርተሻል ሂጂ ተጠርቶ አይቀርም ግን ኦቨርናይት የሚባል ነገር እኛ ጋር መጥተው ይደሩ አንቺ ግን አትጂም እላለሁ ሶ በብዛት እኛ ጋር ነው መጥተው የሚያድሩት ገብቷችኋል ግን ጓደኛ ያስፈልጋል
ጓደኛ ከሌላችሁ ደግሞ ሞፒንግ ይደረጉባችኋል፣ ገለልተኛ ይደረጉባችኋል፣ ያገሉባችኋል። ወንድም ጓደኛ አይሆንም፣ እህት ጓደኛ አትሆንም። ጓደኛ ልጆች የትምህርት ቤትም የጎረቤትም ጓደኛ ያስፈልጋቸዋል። ያ ጎረቤት ጓደኛ ባይሆን የምትኖሩበት ሰፈሩ ይወስነዋል። አንዳንድ ሰፈሮች ትንሽ ፔና ይበዛበታል። ይቅርታ አድርጉልኝ። ያው ቤተሰቦች በጣም የሚጠጡ የሚሰክሩ የሚያጭሱ ቤት ውስጥ ጭስ ገና ቤት ውስጥ ገቡ ሲጋራ የሚሸጥ ጽዳቱን ያልጠበቀ ይኖራሉ። አካባቢ መምረጥ ቤተሰብ መምረጥ ማየት ነው። በተረፈ ግን 18 ዓመት ከሞላቸው ልቀቁ። እንደው እሙሙ በጠመንጃ ካልጠበቅን አላችሁ የኢትዮጵያ እናቶች። እንዴ እሙሙ በጠመንጃ ልትጠብቁ ነው እንዴ? አስተዳደጋችሁን የምትደግሙት አሁን ስንትሽ ነሽ? 18 19 ዓመት ሆነሽ ምን አለ ቤተሰቦች ልቅ ብለው ቤተሰብ አልባ ሆኜ እንደፈለኩ በዘለልኩ ብለሽ አታቂም? ብለሽ አታቂም ወይ? ቤተሰብ አልባ ሆኜ እንደፈለኩ በዘለልኩ ብለሽ አታቂም? በጣም እሳቱ ዘመን ላይ ሆነሽ። ስለዚህ 18 ዓመት ከሞላቸው በኋላ ሃይማኖታቸውንም ለማስተማር በጣም ዘገየሽ፣ ባህልም ለማስተማር በጣም ዘገየሽ። እሙሙ በጠመንጃ አጠብቁ። አጠብቁ። ጅል አትሁኑ። ትጠላሻለች። አሁን ዘመን ላይ ደግሞ በጣም ይጠላል። ለጥላቻ ቅርብ ነው። ማርያምን ለጥላቻ ቅርብ ነው። ምንም ነው የማይመስለው። እናቴን ካየኋት 10 ዓመቴ ብዙም አንግባባም ይሉሻል ደረታቸውን ነፍተው። ማርያምን ድሮ ነው ስለ ባህልም ማስተማር፣ ስለ ሃይማኖትም ማስተማር፣ ስለ እናትም ማክበር፣ ስለ መከባበር ማስተማር ድሮ ነው። 18 ዓመት ከሞላችሁ በኋላ ስለ ሃይማኖትም ለማስተማር ዘገየሽ፣ ስለ ባህልም ለማስተማር ብዙ ነገር ዘግተሻልና የልጃችሁን እሙሙ በጠመንጃ ካልጠበቅኩ አትበሉ። ትማር። ሰው ሊከሰተቱ ይማራል። አይ ካልሽ ልጅሽን ታጫታለሽ፣ ታብጃለሽ። ልጅሽ ሶሻል ሚዲያ ላይ በፖስተት ቁጥር የሆነ ነገር ባረገች ቁጥር የሆነች ባለ ቀጣል ለያሽ ቀረበ በበሉ ቁጥር ከጎን እንኳን እዛ ጋር ነው የነበርኩ የምቀመጠው እኔ ቦታ ላይ የሆነ ሰው ተቀመጠ ያቃታል ለያሽ። ነግራችኋለሁ። ማርያምን ነግራችኋለሁ። ሰሚራ ምን ነው እማልሽ? ምን ነው እማልሽ? ያ ማንጎ እየበላችሁ ጋይስ ማንጉቲ ማንም እንደኔ ማንጎ ግን ኤንዌስ ጨርሻለሁ። ባለቤቴም ጨርሷል ስራ። ባለቤቴም ስራ ጨርሷል። በቃ በረንዳ ላይ ከባለቤቴ ጋር ቁጭ ልል ነው። አትክልቴን ከታትፌያለሁ። ማንጎ በጣም ስለበሰለ በቅርጽ እንትን አላለም። ቆይ ትንሽ ልብላ።